ብንሸኘው የተሻለ ይመስለኛል። ለማዳመጥና ለመረዳዳት ራሳቸውን ዝግጁ ብታደርጉት መልካም ነው። አእምሯቸውን ክፍት አድርጉት፣ ንጹህ አድርጉት። እሺ እና እንደዛ ቢሆን የተሻለ ነው። ማራማ ወለታ መድረስ ነው። አይ ጥያቄ ያለ ይቀጥል። ጥያቄ ያላችሁ ጥያቄ ያላችሁ ወይ? ጥያቄ አለኝ። ሰላም ነው፣ ሰላም ነው። እንዴት ነህ? እሺ እግዚአብሔር ይመስገን አለን። ማለት ጥያቄው ኦንላይን ላይ ከሆነን ብዙ ያልተረጋጋ ሰው ሊኖር ይችላልና እስቲ የልቡን በሱ ውስጥ ያለውን አውርቶ እስኪጨርስ ድረስ ለምን ተረጋግተን አንሰማ? ጥያቄ አለ ወይስ ስንጠይቅ ምረጥ? ጥያቄውም እኮ እሱ ነው። ሌላው ደግሞ ሃይማኖታዊ ጥያቄ ከሆነ አከታትዬው ጠይቃለሁ። ተረጋግተን ብንሰማ ብዬ ጠይቃለሁ። አንተን ምን ትላለህ? እዛ ጋር አወረ ጥያቄ እሺ፣ እንደዛ ከሆነ አላማው የሃይማኖት ጥያቄ እየመለስክ ነው መሰለኝ። ወደ ጥያቄ ግባ ወገናችን። እሺ ሌሎች ስላሉ እንድናስተናግዳቸው ወደ ጥያቄ። አዎ ማለት መጠይቅ ጥያቄ ማለት ነው። መሐመድ ነብይ ነው ብለህ ታምናለህ አይደል? እናም ደግሞ ከእግዚአብሔር ዘንድ የተላከ ነው ብለህም ታምናለህ። እግዚአብሔር የሚለውን ባልቀበልም የነቢያቶች አምላክ እንደላካቸው አምናለሁ። ሰለላሁ ዐለይሂ ወሰለም ያው አንተ በምትጠራው ትጠራለህ፣ እኔም ደግሞ በምጠራው ብጠራ ችግር አይኖርም ብዬ አምናለሁ። እግዚአብሔር የሚለውን ስም ነቢያቶች ስለማያውቁት እሱን ባትጠራ የተሻለ ይሆናል። አንተ ለእኔ አይደለም። እኛ አምላካችን አላህ ሱብሓነሁ ወተዓላ በሰየመልን ስሙ ብቻ ነው የምንጠራው። እግዚአብሔር የሚል ስም ስላልሰየመልኝ አልጠራም። ለአንተም ራሱ ነቢያቶች እግዚአብሔር አምላክ ስም ነው ብለው ስላላስተማሩ ብትተው የተሻለ ይሆናል። እኔ የሚይዘውን እኔ አውቃለሁ፣ ግን የሚይዘውንም የሚወደውንም የሚመርጠውንም እኔ አውቃለሁ። ምክንያቱም የመረጥኩበት እንደሚያድነኝ እንደሚያኖረኝ አውቄ የዘላለም ሕይወት እንደሚሰጠኝ አውቄ ስላመንኩ እግዚአብሔር ነው አምላክ ብለው ነቢያቶች አስተምረውሃል። ባጭሩ እግዚአብሔር ብዬ ብጠራ ለኔ ችግር የለኝም። ላንተ ችግር ካለ እሱን አለመስማት ትችላለህ። ላንተ ችግር አለው የለም ሳይሆን ነቢያቶች የአምላክ ስም እግዚአብሔር ነው ብለው ነግረውሃል ወይ? መጽሐፍ ቅዱስ ላይ ብዙ ስሞች አሉ። እሺ ከነዚያ ውስጥ እግዚአብሔር የአምላክ ስም እንደሆነ ነቢያቶች ተናግረዋል፣ አስተምረዋል። አዎ። እሺ ነቢያቶች የምን ቋንቋ ተናጋሪ ነበሩ? ሂብሩ። በሂብሩ ቋንቋ የአምላክ ስም እግዚአብሔር ነው። በሂብሩ ቋንቋ የአምላክ ስም ኤሎሂ፣ ኤልሻዳይ። በጣም ጥሩ። ስለዚህ በሂብሩ ውስጥ እግዚአብሔር የሚል የአምላክ ስም የለም አይደለ? በነቢያቶች ቋንቋ ስማኛ፣ አስጨርሰ ስማኛ። እኮ የእናንተ ችግር እኮ ይሄ ነው። በተለይ አንተ የሚዲያ ወደ መልሱ ግባ። ችግሩ በኋላ እናወራለን። ችግሩ ይሄ ነው። ነቢያቶች እግዚአብሔር የሚል ስም ነግረውሃል ወይ? አዎ ብያለሁ እኮ ስማኝ። በጣም ጥሩ። አሁን ምን ታደርጋለህ? በዕብራይስጥ የነቢያቶች መጽሐፍ ላይ የአምላክ ስም እግዚአብሔር እንደሆነ የሚል አሳየንስ። ይኸውልህ አንተ ጥያቄን ለመጠየቅም ለመመለስም ብቁ የሆንክ አልመሰለኝም። ምን መሰለህ፣ ተረጋጋ ብያለሁ እኮ መጀመሪያ ሲገባ። እኔ እግዚአብሔር የሚል እግዚአብሔር አምላክ እንዳልሆነ ስላስረዳሁት ተናዶ እየተሰደበ ነው። ቆይ አንዴ፣ ነቢያቶች እግዚአብሔር የሚል የአምላክ ስም ወላሂ አልተናገሩም። ይሄንን ጭንቅላትን ያውቃል ደቡኑ ያ ነው። እሺ ዘለቀ። አይ በቃ ማለት ቆይ ምሳ እየበላሁ ነኝ። ቻው። አልቻልክም አንተ
ያ እግዚአብሔር የሚል የአምላክ ስም ወላሂ እንደሌለ አውቀሻል። ከዚህ በኋላ እግዚአብሔር አምላክ ነው ብላ እንዳትጠራ። ይሄን ያረጋግጠልን ማን ነው? እግዚአብሔር አምላክ ነው። አንተ ዝም በል። እግዚአብሔር አምላክ ነው። አንተ መጀመሪያ ተረጋግተህ ስማ። ማትሰማ ከሆነ ደግሞ ማስረጃ ያ ከፈታ ሳይል ማስረጃ ያው ወላሂ ማሳየት አይችልም። የአምላክ ስም እግዚአብሔር እንደሆነ ናሳይ ማስረጃ ትልቁ ላይ አላስወጣሁም። እግዚአብሔር የአምላክ ስም እንደሆነ ናሳየን እስኪ። አንተ ወንድ ልጅ ነህ። ወፍ የለም ወላሂ የለም። አንድ ክርስቲያን አለ ነብያቶች እግዚአብሔር የአምላክ ስም ነው ብለው ያስተማሩ አንድ ክርስቲያን መውጣት ይችላል፣ ማሳየት ይችላል። ሚውት አድርጎ ቁጭ አለ በራሱ ጊዜ ወላሂ ምሳ እየበላ ነው አለ። እሺ ክርስቲያን አለ ይገባ ክርስቲያን አለ። አረ ትልቁ ላይ ነው ከፍታ አሳየን እንጂ ምንም ማድረግ አይቻልም። ያላ ተረጋጋ ብራዘር። ቆይ አይ በልሻት እስከዛ ሌላ ክርስቲያን ካለ መጠየቅ ይችላል። إذا في مسيحي محترم فالمجال مفتوح له بعد. እሺ የገባችሁ ሶስት ጥያቄ አላችሁ? ወላሂ በጣም ባይለኛው ብርድ ነው። መሐመድ ነው ወርክ ሰላም አልሐምዱሊላህ። እኔ ባለፈው ረመዳን ቀዳ ነበረብኝ ግን ለጾም ቀዳይ ላውጣ ረስቼዋለሁ። ምንድን ነው ማድረግ ያለብኝ? ከተጠራጠርሽ ቀዳውን ማውጣት ምናልባት ያሰማው ቀዳውን ማውጣት ከተጠራጠርሽ እንደገና በጣም ስለለው ከተጠራጠርኩ ሌላ ጥያቄ ደግሞ ምንድነው? አሁን ክርስቲያኖች አንድ አምላክ ነው አለን ብለው የሚያመልኩት አይደል? ለኢየሱስ ክርስቶስ ግን አሁን አላቸው እንደዚህ ገብርኤል፣ ሚካኤል፣ አቦ ማርያም እያሉ ይማለዳሉ። በተለይ ቤተክርስቲያን አላቸው እና ያ ሰው አምላካቸው ነው እንደ አምላካቸው ነው ሄደው የሚገዙት ወይስ እንዴት ነው? ለምሳሌ ገብርኤል እንደዚህ ካረክልኝ እንደዚህ አድርግልኝ እያሉ ይማጸናሉ በተለያየ ቤተክርስቲያን። የአምልኮ ነው እያደረጉ ያሉት እነሱ ግን አናመልከም ብለው ነው የሚናገሩት እንጂ ገብርኤል ግን አምልኮ ነው። ለሱ ይሰግዱለታል፣ ይለምኑታል፣ አድርገልን ጠብቀን ይሉታል። ይሄ መጨረሻ ቀደም እሺ የገባችሁ ሶስት ጥያቄ አላችሁ? قالوا يا أبانا ما لك لا تأمنا على يوسف እሺ አላችሁ? ሰላም አለይኩም። አለይኩም ሰላም። አንድ ጥያቄ ነበረኝ። እሱ ጥያቄሽ ምን ነው? ወንድሜ ለእናቴና ለእህቴ የሆነ ዕቃ ገዝቶ ልኮ ነበርና እና
እናቴ ስላናደደቻት ሴቷ ልጅ ያንን ዕቃ አልሰጠቻትም። ሁለቱንም ለራሷ ተጠቀመችና ያ እንዴት ነው አሁን ያንን መስጠት አለባት? ቆየ ከተጠቀመችውና ገና ይቅርታ ወንድሜ ለእናቴና ለእህቴ የሆነ ዕቃ ገዝቶ ልኮ ነበር ከሌላ ሀገር ማለት ነው። እሺ እና እናቴ ስላናደደቻት ሴቷ ልጅ ያንን የተላከላትን ዕቃ አልሰጠቻትም። የሷንና ለራሷ አደረገችው። እሺ እና ያንን አሁን መስጠት አለባት ወይስ ችግር የለውም ትጠቀመው? መስጠት አለባት እንጂ የሰው ሐቅ መስጠት መመለስ አለባት። መርሐባሽ። አይ ሰላም ነው እሱ ሰላም ነው አልሐምዱሊላህ። እንደና አላህ አልሐምዱሊላህ። ካባ እሺ፣ እንዴት ነው የሚታየው? በሙሐመድ በፊት ነበረ ወይስ አልነበረ? ነበረ። ከሙሐመድ በፊት እሺ። ካርታ ላይ እኮ የለችም እሷ ካባ። የምን ካርታ ልጄ? የድሮ ካርታ ላይ የለችም። ካርታው ማን ነው የሚስለው? ሰው ይሳሳታል አይሳሳትም? ይሳሳታል። ከሚሳሳት አካል እንዴት ምንጭ ተደርጎ ይያዛል? ይልቁንስ ክርስቲያን ነው ድሮ ካርታ ላይ መቼስ ያ ካባ ትኖራለች ብዬ አስባለሁ። ግን ካባ በድሮ ካርታ ላይ በፍጹም የለችም። ከሙሐመድ በፊት ነው የተፈጠረችው። ኖራል ነው። ያንን ላሳየህ ነው። ክርስቲያን ነው ሙስሊም? ክርስቲያን። በመጽሐፍህ ላይ ላሳየህ ካዕባን እንዳለ ቀጥታ ራሱ ለራም ማዕዘም ካዕባን ላሳየህ። ምን ትላለህ? እኮ እዛ ሊኖር ይችላል፣ ግን እኔ በካርታ ነው እንትን ሊኖር ይችላል። ካርታን ሳይቼ ነበር። ከመጽሐፍህና ከካርታው ትክክለኛ የትኛው ነው? መጽሐፍ። ስለዚህ ከመጽሐፍ ቅዱስ ላሳይህ ካዕባ እንዳለ መጽሐፍ ቅዱስ ላይ ላውጣና ወደ መካ ሄደው ሁሉ ነብያቶች ሐጅ ሁሉ ያደርጉ ነበር። እሱንም ጨምሬ ላሳይህ። አሳየህ። በቃ ላሳይህ። የዛኔ ባሳይህ ምን ትላለህ? ትቀበላለህ? አሁን ወደ መካ ነብያቶች እየሄዱ ሐጅ እንደሚያደርጉና መካን ራሱ አራት ማዕዘኑ ካዕባን ይሄ መካን ካዕባን ላሳየው ነው። አሁን ተከታተሉ። እሺ ብሉይ ኪዳን ላይ መጽሐፍ ቅዱስ ላይ እንግባ። እሺ ያውና መጽሐፍ ቅዱስ ይታያል አይደለ? አሁን መጽሐፍ ቅዱስ ላይ ለንገባ ነው። ይህ ምን ይላል? ዘጸአት ይላል አይደለ? ያው ዘጸአት ምዕራፍ 5 ቁጥር 1 ላይ እንግባ። ምን ይላል? ከዚያ ሙሴና አሮን ወደ ፈርዖን ሙሴና አሮን ይላል። ሙሴና አሮን ሁለት ነብያቶች ናቸው አይደለ? ሙሴና አሮን ወደ ፈርዖን ሄዱና የእስራኤል አምላክ እግዚአብሔር እንዲህ ይላል በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ አሉት ይላል። ይሄን ቀጥታ የዕብራይስጡን ሄደን ስናየው ጊዜ ምን እንደሚል እንመልከተው። ሂብሩ የሚለው ትታያለች እቺ እዚህ ጋር አይደለ? ይታያል። ያው ሂብሩ ላይ እንግባ። እሺ ያው ወደ አማርኛ እንቀይረዋለን። ዘጸአት 5:1 ወደ ትይዩ ዕብራይስጥ ሂድ ይላል አይደለ? ቀጥታ እዚህ ጋር ቃል በቃል መፍቻ ቦታ ላይ እንገባለን። አይ እዚህ ጋር እንገባለን። ወደ አማርኛ እንቀይረው። እዚች ጋር ምን ትላለች? ሐጅ ለማድረግ አይዋ የቃሉን ፍች ቀጥታ ፍቺው የቃሉ ፍች ምንድነው የሚለው እስኪ እንመልከት። ወደታች ያውና የቃሉ አመጣጥ ይላል። ምን ይላል እዚች ጋር? ሐጅ ለማድረግ አይደል? ሐጅ ለማድረግ አይዋ ቀጥታ ይኸውና የቃሉን ፍች እዚህ ቦታ ላይ
ሐጅ ለማድረግ ይህ ሐጅ ወዴት ነው የሚደረገው ታዲያ? ይህ ሐጅ ወዴት ነው የሚደረገው የሚለውን እዚያው ላይ እንመለከታለን ማለት ነው። እዚች ጋር ያትና እንመለከታት። ምን ትላለች እቺ? ወደ መካ ሐጅ ለማድረግ አይዋ ሙሴና አሮን ወደ መካ ሐጅ አድርጉ ተብለው ታዘው ነበር። የዕብራይስጡን ቀጥታ ከፍተው ወደ አማርኛ ስትቀይረው እንደዛ ብሎ ያሳያል። ይህ ታዲያ ቋንቋ ችግር አይሆንም። እኛ ምንም ሳንጨምር ሳንቀንስ ነው ራሱን ያስቀመጥንልህ መፍቻ ቦታ ላይ። እሺ አይደለም ጎግል እኮ ሁሌ በትክክል አይተረጉምም። ጎግል ላይ ተረጉም ይችላል፣ ግን ይሄ መጽሐፍ ቅዱስ ላይ ነው የገባነው። ዘለቀ ይኸው ባይብል ይላል ይታያል። ባይብል እኮ እንትን ምጽፈው እኮ የሚተረጉመው ትርጉሙ እንትን ጎግል አይደለም የሚተረጉመው አልኩህ እኮ። ምን አልክ? ጎግል ሳይሆን የሚተረጉመው እሱ እንዴት መሰለህ? ለምሳሌ እዚህ ጋር ጎግል ገባሁኝ አይደለ? እና ላሳየህ። እዚህ ጋር ጎግል ይላል አይደለ? እዚህ ጋር አምጥቼሽ ሰርች አድርጌ ምናምን ቀጣጥፌ ምናምን ባሳየህ ትክክል ነው። ይሄ ጎግል ነው የሚናገረው። እኔ ግን ይሄን አይደለም እያልኩ ነው። መጽሐፍ ቅዱስን ነው ይሄ ይታያል አይደለ? መጽሐፍ ቅዱስ ላይ ስገባ ጊዜ ባይብል ብሎ ያስቀምጥልሃል። ያው ባይብል ይታያል። ባይብል ይታያል። ሄሎ ረራ ይታያል። ባይብል ይላል አይደል? እዚህ ባይብል መጽሐፍ ቅዱስ ይላል። እዚህ ቦታ ላይ እነዚህ ጎግል ናቸው ወይስ መጽሐፍ ቅዱስ ናቸው? መጽሐፍ ቅዱስ። አይዋ እዚህ ጋር ነው ቀጥታ ገብቼ መፍቻው ቦታ ላይ እዛው ቦታ የተምሳሌ ያስቀምጣል። አየህ አይደለ? አሁን ካዕባ ላሳየህ፣ አራቱን ማዕዘን መካ አሳይ። አይዋ አሁን ደግሞ ቀጥታ የት እንገባለን? ኢሳይያስ ላይ እንግባ። ያው ኢሳይያስ ያው እና እዚህ ጋር ተመልከቱ። ኢሳይያስ ላይ ገብተናል። እሺ ምዕራፍና ቁጥር እናስገባ። እሺ እዚህ ቦታ ላይ እንግባና አለ እዚህ ቦታ ላይ እንመለከታለን። እስኪ እቺ ምን ትላለች? እቺ መካ ይላል አይደለ? እስኪ ኦሪጂናል ወርድ ራሱ ነው። አሁን ይሄን ዕብራይስጡን እንወስደው። ዕብራይስጡ ኦሪጂናሉ የመጀመሪያው ቃል ነው አይደለ? ይሄ ይሄን ወስደን እስኪ ምን እንደሆነች እንመልከታት። እቺን ራሷን ቃል ሰርች እናድርጋትና ምን እንደምትል እንመለከታለን ማለት ነው። ያው ኦሪጂናል ወርድ ራሷን አስቀመጥኳት። ታያለች ዕብራይስጡ ይታያል። እሷን ሰርች እናድርጋት እስኪ ምን እንደሆነች እንመልከት። አላሁ አክበር። ይህ ምንድነው? የካባ ቦታ አይደል? አላሁ አክበር። ያ ተራሷ ዕብራይስጡ መካ ይታያል። ካባ ያ እንግሊዝ ሀገር ላይ የሆነ ቄስ ነው ያ እሱን እየተከታተልኩ ነበርና ያ የጌታ ሰው እሱ ያ እንትን ክርክር ምናምን ያ በዚህ ጉዳይ ላይ ያወራ ነበር። እሱ ግራ አጋብቶኝ እኮ ነው። ባለፈውም አንተን ቪዲዮ አይቼ ነበር። እውነት ነው። ጌታ ዘመንህን ይባርከው። እና ይሄን ይመስላል። ምን ነበር ያልከው ኮሜንት ላይ? ወደ መካ ሄዶ ሐጅ ማድረግን አሳየኝ። እስልምና እንቀበላለሁ ብለህ ነበር። ለምን እስልምና አትቀበልም? ለምን ሰው ታመልካለህ? እሺ ሙሐመድ ትክክለኛ ነብይ መሆናቸውን እሺ ከቁርአን ውጪ ሌላ ማስረጃ አለክ? ሙሐመድ የሚለውን ቀጥታ በመጽሐፍ ቅዱስ ስማቸው እንደተጠቀሰ ሁሉ አሳያለሁ ከፈለክ። ሙሐመድ የሚለው እንትላለ እሱ ባለፈው አንድም ቪዲዮ አይቻለሁ። እሱን ከዕብራይስጥ ውስጥ ታመጣለህ፣ ግን እሱ የሆነ ቄሶችን ሲጠይቅ የትርጉም ችግር ነው ምናምን ነው ያሉት። እነሱ ማናቸው? ይሄን ያሉት ማናቸው? ቄሶች። አንተ መጽሐፉን ነው የምታምነው? ቄሶችን ያው ያልገባኝን ነገር እነሱን ጠይቃለሁ።
ታዲያ እንደሱ መጽሐፉ ላይ ያለውን ቢሸውዱስ እንዴት ታውቃለህ አንተ? አላውቅም እኮ። ስለዚህ የሚያሳምነው ምንድነው? እኔ አሁን ለምሳሌ አንድ ሼክ ነግሮኝ ያ ነገር ያለው ነገር ስህተት ቢሆን ከቁርአኑ ጋር ወላሂ ሸውን አልቀበለውም። ገብቶሃል አይደል? ነገር ግን ቃል በቃል እዚያ ላይ ሂጄ መጽሐፉ ላይ ካገኘሁት ያን ነው የምቀበለው። መጽሐፍ ቅዱስ ላይ ሙሐመድ የሚል አካል ተጠቅሷል። ስማቸው አለ ሙሐመድ ይላል። ቃል በቃል አሳያለሁ። በምትፈልገው ቋንቋ ብትቀይረው ማለት ነው። እሺ ለምን ከእፎይ አትወያዩም? እንደዚህ ከሆነ ተወያይተናል። አልተወያየንም ብለው ነው አይደል የሚዋሻቸው? ከኔ ጋር ተወያይቷል። ቪዲዮውን ከፈለክ ሄደህ ይኸው ሁሴንና እፎይ ብለህ ሰርች አድርግ። እዛ እንደለመደው ሲያወራ ከኔ ጋር መጣና ከአንዲት ማስረጃ ማለፍ አልቻለም። አውጣና አሳየን ብዬ ወደ ሺህ ጊዜ ይሆናል የጠየቅኩት። ኧረ እባክህ አውጣና አሳይ፣ እባክህ አውጣና አሳይ፣ እባክህ አውጣና አሳይ። ሊያወጣ አልቻለም። ከአንዲት ጥያቄ ማለፍ አልቻለም። ይሄን ማረጋገጥ የፈለጋችሁ ክርስቲያኖች ምን ያክል ውሸታም እንደሆነ ከኔ ጋር አላወሩም እያላችሁ እንደሚጫወትባችሁ ሄዳችሁ እዚህ ሰርች ማድረጊያው ላይ ሁሱና እፎይ ብላችሁ ጻፉ፣ ይመጣላችኋል። ኢንሻአላህ ፈልጉና ያት እየለመንኩት እባክህ አውጣና አሳየን እያልኩት ማሳየት አቅቶት ተሳርቦ ሄደ። ሙሐመድን እንዲል አድርግላችሁ ብሎ ነው ተሳርቦ ሄደ። ከፊታችን ከኔ ፊት ይሳደባል እንጂ ማስረጃ ማውራት አይችልም። ለዛ ከፍተው ያገኙታል። እባክህ አውጣና እስቲ ቪዲዮን አይቼ እመጣለሁ። አይ አዳም ያሳየህ ልጅ ያው ላሳየህ እያለ ነው። እዚህ ያለው ሰው አለ። ምን ትላለህ? ያሳየህ ወራስ ሰርች አድርገህ ሄድ ተመልከትሽ። እሺ እኔ ሙሉ ነው ያለው። በቃ እዛ ሂጅ። አይ ሄድ በቃ ይኸውና ትመጣለህ። አመሰግናለሁ። አይ እሺ ወጣ ጥያቄ አለ። ቀጥል። ጥያቄ አለ። عليكم السلام ورحمة الله وبركاته. جنة شهدناك. الله الحمد لله. طيب بأسرة مستنية بارت ملشة لو جوانم بليلة طياقي راسين سرشي عركوين بعربية نيغنيوتين طياقي لك أمارنيا لي أبلاي سارق دمو المتالنيا هنا طياقي يطيقك بعربية وكذان بدم بأمارنيا تبرر اللي لك. أي شيء مرحبا. زيجا من دون ميلو هل كان المسيح يسير شؤون الكون مع أبيه أثناء وجوده في بطن أمه كذنب لهم من قتله فإن قلتم نعم قلنا لكم ما دليلكم على ذلك وإذا عفيناكم من الدليل لم نعفيكم من السؤال الآتي هل كان يساعد أباه فإن قلتم نعم فقد أثبتتم لله الضعف والحاجة إلى المساعدة وإن قلتم لا لم يكن يساعد أباه وأن أباه مستغن عنه أجبناكم لقد أبطلتم نظرية الأناقيم الأناقيم لي له وكواتل وسألنا كم لماذا يحتاج إله قوي إلى ولد ضعيف هنا أبرار مرحبا هلا هلا እሺ እንግዲህ በሱ ላይ ያልገባህ ነገር ምን ነበር? አላቃኒም የምትለዋ ነች ወይንስ ሙሉ ሐሳብ ገብቷል? ሙስተቂም ሐሳብ ገብቷል። ኢየሱስ ክርስቶስ ከአምላኩ ጋር በእናቱ ሆድ ውስጥ ካለ ከአምላኩ ጋር አብሮ ሲሰራ ነበር ወይ የሚለውን ጉዳይ እያነሳ ይሰራል ከተባለ የአምላክን ደካማነት ያሳያል። ምክንያቱም ሁለት አካሎች ተጋግዘው አንዱ ከሌላው ጋር አብሮ የሚሰራ ከሆነ አንዱ ለመስራት ብቁ እንዳልሆነ ያሳያል። እንደ ክርስትና ደግሞ ሶስቱም ፈጥረዋል ብላ ያምናሉ። አብም ወልድም መንፈስ ቅዱስም ፈጣሪ ናቸው ወይ? አዎ ሶስቱም ፈጣሪ ናቸው ብላ ያምናሉ። ያታቸዋል። አንዱ ሌላው ጋር እየተጋገዘ ከሆነ የሚሰራው ደካማ ናቸው ማለት ነው። አንዱ ያለ ሌላው የማይቆም ነው ማለት ነው። አንዱ ያለ ሌላው የማይቆም ከሆነ ደግሞ የአምላክነት ባህሪ ሊኖር አይችልም። ያታቸዋል። አይ አንዱ ያለ ሌላው መቆም ይችላል፣ ብቻቸውን አንዱ ለየራሱ መፍጠር ይችላል፣ አምላክ ናቸው ከተባለ ደግሞ ራሳቸውን የቻሉ ሶስት አምላኮች አሉ ማለት ነው። ይሄ ነው እንዳጠቃላይ መሲሁ ዒሳ ዓለይሂ ሰላም እርሱ መልእክተኛና ነብይ ነው። አምላክ በእርሱ በኩል ነገራቶችን አድርጓል ሲባል ጊዜ በእርሱ በኩል አድሷቸዋል ማለት ነው። ሁሉም ነብይ በየዘመናቱ በሚያስተምረው አስተምህሮ መሰረት ትውልድ ይታደሳል። ከአብርሃም በኋላ በኢስሐቅ ጊዜ ይታደሳል፣ በእስማኤል ጊዜ ታደሰች ዓለም።
በመሲሁ ዘመን ደግሞ እሺ ዓለም ታደሰች በእርሱ በኩል ያን ነው እየተናገረ ያለው እንጂ ሙሉ መጽሐፍ ቅዱስ በፍጹም የክርስቶስን አምላክነት አይደለም። አንተ ከየት ነው እሱን እያነበብክ ያለው? ሙስተቂም እንድጠቁምህ ሌሎች ክታቦችን ልክ ላለው በቃ ሙሉ ፒዲኤፍ አለ። ከየት ነው የምታነባቸው? እንትን አልጀዋብ الصحيح لمن بدل دين المسيح ابن تيمية አንብበዋል? ከሱ አንብቤ ከዛም በኋላ እንትኖቹን በሕት ሳደርግበት አግኝቼው ነበር። አንዳንድ መጽሐፎች ከግብጽ የተጠቀሙ هداية الحيارى في الرد على اليهود والنصارى እሱን አንብበዋል? ያ እሱን ጀምሬ ነበር። አንብቧቸው። እኔ እነዚህን መጽሐፍቶች እመክራለሁ። ማንኛውም ንጽጽር ማወቅ የፈለገ ሰው ይህ ሁለት በቃ መሰረታዊ ኪታቦች ናቸው፣ መሰረታዊ መጽሐፍቶች ናቸው። الجواب الصحيح لمن بدل دين المسيح لشيخ الإسلام ابن تيمية رحمه الله تعالى هداية الحيارى في الرد على اليهود والنصارى لتلميذه البار ابن القيم الجوزية رحمه الله تعالى እነዚህ የንጽጽር መጽሐፍቶች ናቸው። ሁለታቸውም በክርስቲያኖች ላይ ወይም በአይሁዶችም ላይ የሰጧቸው ምላሾች ናቸው። እነዚህን መጽሐፍቶች አንብቧቸው። خير ان شاء الله። እሺ ከላይ ሰላም ብያለሁኝ። ይሁን ሰላም ናችሁ? ሰላም ነው። እንዴት ነህ? ለምስጋና መስገን ለነሽ ያቀላ ወይ መሐመድ የሚል መጽሐፍ ቅዱስ ላይ የትኛው ላይ ነው ያለው? ላውጥቼ ላሳየህ ወይስ አንተ ታየዋለህ? አይ ንገረኝ። በቃ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? የሆነ በምን ቋንቋ ነበር የተጻፈው? መጀመሪያ በጠቅላላ እውቀት በብሉይ ኪዳን ነው። በዕብራይስጥ አይደል? በዕብራይስጥ። እስኪ ዕብራይስጧን አንዴ ባይብል ላይ ትከፍትልናለህ ከቻልክ? አይ አንስርኩኝ። በቃ እኔ ከፍቼ ላሳየህ። እሺ ወይ እኔ ያልገባኝ ማለት ነው ሂብሪው ያለው ዳይሬክትሊ ነው የተረጎመው ወደ አማርኛም ወደ ኦሮምኛው። አሳስተውባቸዋል፣ ሸውደዋቸዋል። እንዴት እንደሸወዳቸው እዛ ጋር አሁን እኮ ኦሪት ዘጸአት ምዕራፍ 5 ቁጥር 1 የሚለውን አሁን አይቼ ነበር። ዳይሬክትሊ እሱ ማለት ነው ሂብሪውን ትራንስሌት ሳደርገው ግን ትርጉሙ ልዩነት የለውም። አለው ላሳየህ ነው። እኔ እንዳለው ልዩነት እንዳለ ላሳየህ። ዳይሬክትሊ እኮ ሂብሪ ያለውን ምዕራፍ 5 ቁጥር 1 ዳይሬክትሊ ወደ ኦሮምኛ ስተርጉመው ከመጽሐፍ ቅዱስ ጋር ልዩነት የለውም። ያየሁት እኮ እንዳለው ላሳየህ። እኔ ምን ትላለህ? እዛው የራስህ መጽሐፍ ላይ እሺ ማለት ጥሩ። እሺ ኤግዞዶስ ያሳይ ዳይሬክትሊ ወአለይኩም ሰላም አላህ አልሐምዱሊላህ አሁን ላይ ብለኸኝ አይመችኝም። እሺ አሁን ላሳየህ፣ ተከታተል። እሺ በዛውም ነብይ መሆኑን ብታሳየኝ ችግር የለውም። አንዴ መሐመድ የሚለው ስም እንዴት እንደሚሸወዳቸው እዚህ ቦታ ላይ ላሳያችሁ። ትርጉሙ ሌላ ነው ምናምን ብለው እንትን ይሏቸዋል። አሁን እኔ ምን አድርግላቸዋለሁ? እዚያ ቦታ ላይ የተቀመጠው ስም እንዳልሆነና ሌላ ትርጉም እንዳለው ነው የአማርኛ መጽሐፍ ቅዱስ ያስቀመጡላችሁ። ነገር ግን መፍቻ ቦታ ላይ ሄደን ስናየው ጊዜ ለመሆኑ ስም ነው ወይንስ አይደለም፣ የወንድ ስም ነው ምንድነው የሚለው ልናየው ዳይሬክትሊ ትራንስሌት ማድረግ እኮ ልናደርገው ነው። ችግር የለውም ልናየው ነው። እሺ አሁን ተከታተለን። እሺ ሃይ ስለዚህ የት እንገባለን? መኃልየ ዘሰሎሞን ላይ እንግባ። ያ 5:16 ልጆች አሁን እዚህ ቦታ ላይ ቀጥታ እንገባለን። አይ
አስገብቷል። መኪና ቅርብ ከሆነ ካንሳ የሚገርማችሁ እዚህ ጋር ቀጥታ ስንገባ ጊዜ ያውና የተም ቦታ ሳንሄድ አንዴ እንሄዳለን። አንድ ጊዜ ብቻ ጠብቁኝ። አንድ ጊዜ የት እንግባ መሰለ? ያውና ትታያለች። እቺ ምን ትላለች? ይሁኔ ይሁን አለ አሎ ምን ይላል? ይሄ እሺ መሐመድ ይላል። አላሁ አክበር። የትኛውን ቃል ነው አንተ? ዕብራይስጡን በቀጥታ ነው የፈለከው አይደለ? አዎ ዕብራይስጡን በቀጥታ ወደ አማርኛ ትራንስሌት አድርጌ ማለት ነው ወይስ ወደ በጣም ጥሩ። እሺ ያው ቀጥታ ዕብራይስጧን እኮ ነው አምጥቶ የዕብራይስጧን ፍቺ ሙሐመድ ከሚል አንደኛው ፍቺ ማለት ሙሐመድ ማለት እንደሆነ አስቀምጠው። ይፍታል አይደለ? ሙሐመድ እሺ እሺ አንዴ አዳምጠኝ። የሰለሞን ምዕራፍ 5 ቁጥር 16 ነው። ሜዳል አንድ ጊዜ ይሄም እንደዛ ሆነ እኮ ዳይሬክትሊ ቀጥታ ሄጄ እኮ ሰርች አድርጌ ሳየው ግን እሱ እንደ መሐመድ ብሎ አያመጣም። ያው አድርጎት ያው እያየኸው እዛው መፍቻ ቦታ ላይ ይሄ የሙስሊሞች መፍቻ ቦታ አይደለም። እዛው ባይብል መፍቻ ቦታ ላይ ነው ያስቀመጡት። ይታያል። ይኸው ባይብል መፍቻ ቦታ ላይ እዛው ምን ይላል? ሙሐመድ ብለው አስቀምጡታል። አሁን እዚህ ቦታ ላይ ግን አማርኛው ላይ ስንገባ ጊዜ ስም እንዳልሆነ ነው አይደል የተቀመጠው? አንደበቱ ጣፋጭ ምናምን ብለው ነው ያስቀምጡት አይደለ? እሱማ ሰለሞን ነው። በጣም ጥሩ አይደለም እኮ ያ ማን ነው? ስም እንዳልሆነ ነው የተቀመጠው እዛ አይደለ? አንደበቱ ጣፋጭ ምናምን ነው የሚለው። በጣም ጥሩ። ነገር ግን ያው መፍቻ ቦታ ላይ ቀጥታ ስም እንደሆነ ለዛም የወንድ ልጅ ስም እንደሆነ አስቀምጦታል። ይሄ ነው የሸወዳቸው። የንግግር ክፍል ይታያል አይደል? ሙሉ ለሙሉ እኮ ስለ ሰለሞን ነው እንጂ ስለሌላ ሰው አያወራም። ወይ ስለምንድን ነው አይደለም እያልኩኝ ያለሁት። እቺ ቦታ ላይ ያለችው ሙሐመድ የምትል ስም ነበረች። እዚህ ቦታ ላይ ስም ነው ይታያል አይደል? ለዛም የምን ስም ነው? የወንድ ልጅ ስም ነው። የወንድ ልጅ ስም ነው። ያው ስም ነው። ይሄ ስሙም የምንድነው? የወንድ ልጅ ስም ነው። ያ ወንድ ሙሐመድ የተባለው ወንድ ልጅ ስሙ ማን ነው? የሚገርማችሁ ወደ አረበኛ ለውጭ ላሳየህ። እዚህ ቦታ ቃል በቃል ሙሐመድ የሚለው ቁርአን ላይ ያለው ስሙ እናገኘዋለን። ወደ አረበኛ እንቀይረው። እዚሁ ላይ ያለ መቼም አረብ ክርስቲያኖች አሉ። እዚህ ባይብል አፕ ላይ ገብተው እንዴት ብለው ነው የሚቀይሩ ከተባለ አረበኛ ነው። ልጆች ተመልከቱ። በፈጠራችሁ ምን ይላል? በቀነፈ እዚህ ቦታ ላይ ይታያቸዋል። አስሉል ከሊማ የቃሉ መሰረት ምን ይላል? ያው ልጆች በፈጠራችሁ ተመልከቱት። የቃሉ መሰረት ምን ይላል? ሙሐመድ ይታያል። የቃሉ መሰረቱ ሙሐመድ ነው የሚለው ይላል። ይታያል። ይሆነ ሙሐመድ النطق የንግግሩ ቃል ሙሐመድ እስሙን ሙዘከር የወንድ ልጅ ስም ነው። ስሙ ሙሐመድ ይባላል ይላል። ያው በአረበኛ النطق አነጋገሩ ሙሐመድ ነው። እስሙን ስም ነው። ሙዘከር የወንድ ልጅ ስም ነው። ይታያል አይደል? ይደግማል። እዚህ ቦታ ላይ ምን ይላል? ይሄ ሙሐመድ አላሁ አክበር። ወደ 4-5 ቦታ ጊዜ ሙሐመድ አላሁ አክበር። من هو هذا المحمد؟ انه محمد رسول الله يا جماعه። ይሄን ይመስላል። ለማን እንዴዳ የጌታ ሰው ዘመናችሁ ይባረክ። የዛሬው ሌሊት የሆነ ነው ልጆች ምን ትላላችሁ? ታዝ የሆነ ሰው ታሞ ምናምን ነገር ምናምን ብሎኝ ነበር ከላይ ኡስታዝ አለ። ምን አልከኝ? የሆነ ሰው ታሞ ምናምን እርዳታ ምናምን እያለ ነበር ከላይ በኩል ቢንት አብደላ ምናምን አንዋር ጀማል እንትና አንድ ትጻፍሽ ጀሚላ ነው ጀሚላ። እሺ አንድን ትጻፍ እንዲታየኝ ብዬ። እሺ ጀሚላ አንድ ቁጥር ጻፊ። ጀሚላ ትሰሚያለሽ? አንድ ቁጥር ጻፊ።
ያ ሰላም ጀሚ አንድ እሷ አንዋር እስኪ ጀሚላ የሚል ይልኝ ልጅቷ ብዙም አይደለችም። በስል ስሟ ማን ነው? ጀሚላ አንዋር እኔ ድንገት አሁን አዛን እያለ ስለሆነ እሷን አስገባትና ኔትወርክ የለም የሚሄድበት የጀማ እሺ ሌሊት ባየው ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው አለ። ከሰማይ ሌሊት ባየው ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው አለ። ከሰማይ ደመና የሚመጣው ኢየሱስ ነው አልኩ። ይሄን ታምንበታለህ? ትክክል እስማማለሁ፣ ችግር የለብኝም። እሺ ለምን ራፋን ተሰባጥሬ ተጠቅሷል። ቁጥር 13 ላይ ነው። ሳውንድ ላይ እዛም ላይ አለ። ስለዚህ ሌሊት ባየሁት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁት። ወደ ጥንታዊ ጥንቱ መጣ፣ ወደፊቱም ቀረቡ። ነገር ግን ክብርና መንግስት ተሰጠው። በልዩ ልዩ ቋንቋ የሚናገሩ ሰዎች፣ መንግስትና ህዝቦች ሰገዱለት ይላል። ግዛቱም ለዘላለም የማያልፍ ነው፣ መንግስቱ ፈጽሞ የማይጠፋ ነው ይላል። ስለ ይሄ የሚናገረው ስለ ኢየሱስ መምጣትና ስለ ግዛቱ። ጥንታዊ ጥንት የተባለው ማን ነው? ጥንታዊ ጥንት የተባለው ማን ነው? ጥንታዊ ጥንት አብ ነው አይደለ? እሺ እናንብበው፣ አብረን እናንብበው። እየተማማርን አይደለ? ሌሊት ባየሁት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው። ወደ ጥንታዊ ጥንቱ መጣ። ጥንታዊ ጥንቱ መጣ። ወደ መንግስቱ ይቅርታ፣ ወደ ፊቱም አቀረቡት። አታቋርጠኝ፣ ወይም ደግሞ አውራ ልስማ። ወይ አታቋርጠኝ ወይ አውራ እንትን እንዳንደባላልቀው ነው። እሺ እሱ ነው። አዎ ያው እዚህ ጋር የኔ ይቆራረጣል። አዎ ትንሽ ስለሚቆራ እንትን ነው መቆራረጥ ሰው እየዘገየ ነው የሚደርሱት። ኦኬ እሺ። ጥንታዊ ጥንት ማን ነው? እሱን ይመልሱልኝ። ጥንታዊ ጥንት የጊዜውን ነው የሚያመለክተው። ኧረ አይደለም፣ ወደ ጥንታዊ ጥንት መጣ ይላል እኮ። እሺ ሌሊት ባየው ራእይ የሰው ልጅ ከሰማይ ደመና ጋር ሲመጣ አየው። ወደ ጥንታዊ ጥንቱ መጣ፣ ወደ ዘላለሙ ማለት ነው። የዘላለም ዘላለም ዘጠኝ ላይ አድርገው። ኧረ እርሶ ከባድ ነው። ዘጠኝ ላይ አድርገው ሁዱድ። እሺ ዘጠኝን አንብቡት። እሺ መንግስቱ ቁጥር 9 ጥንታዊ ጥንት ተቀመጠ ይላል። ጊዜ ነው የተቀመጠው። ኦኬ እኔም ስመል ዙፋኖች ተዘረጉ፣ ጥንታዊ ጥንቱም ተቀመጠ። እሺ ጊዜ ነው የተቀመጠው ወይስ ማን ነው? ኖ ይሄኛው ሌላ ነው። የእኔ ቁጥር 13 ነበር። ስለ ጥንታዊ ጥንት አውዱ እኮ ራሱ እንዴ ተመሳሳይ እኮ ኖ የ13 ቁጥርና የ13 ቁጥርና የቁጥር 9 ሁለቱም ይለያያሉ። ለዛ በቃ ይሄ ዲስኦነስት ነው። አንዴ በቃ እኔ ላብራራ፣ እርሶም ማጠቃለያ እኔም በተመለከተ አይደለም። ቆይ አንዴ ስማኝማ። እኔም ስመለከት ዙፋኖቹ ተዘረጉ፣ ጥንታዊ ጥንቱም ተቀመጠ። ልብሱን እንደ በረዶ ነጭ ነበረ፣ የራሱ ጠጉር እንደ ጥጥ ነበረ። ዙፋኑ የእሳት ነበልባል፣ መንኮራኩሮችም ሁሉ እንደሚነድ እሳት ነበሩ። የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር። ሺህ ጊዜ ሺዎች ያገለግሉት ነበር፣ እልፍ ጊዜ እልፍ በፊቱ ቆመዋል። የፍርድ ጉባኤ ተሰየመ፣ መጽሐፍ ተከፈቱ። ቀንዱም ከሚናገረው የትንቢት ቃል የተነሳ መመልከቴን ቀጠልኩ። አውሬው እስኪታረድና አካሉ ደቆ ወደሚንበለበለው እሳት እስኪጣል ድረስ ማየቴን አላቋረጥኩም። ሌሎቹም አራዊት ስልጣናቸው ተገፎ ነበር፣ ነገር ግን
ለተወሰነ ጊዜ ወቅት በህይወት እንዲኖሩ ተፈቀደላቸው። ሌሊት ባየሁት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁ። ወደ ጥንታዊ ጥንቱ መጣ። ወደ ጥንታዊ ጥንቱ መጣ። ወደ ዙፋን ላይ ቁጭ አለ አይደለ? ወደ ዙፋን ለብቻውና አንድ ላይ ሲታረገው ትክክል ወደ ዙፋኑ መጣ። ከዛ ስለዚህ አብ ነው ብዬ እንዳልል ደግሞ አብ ነው እንዳልል ቁጥር 9 ላይ ምን ይላል መሰለህ? ልብሱ እንደ በረዶ ነጭ ነበረ፣ የራሱ ጠጉር እንደ ጥጥ ነጭ ነበር፣ ዙፋኑ የእሳት ነበልባል እያለ ይናገራል። ይሄን ስለ ልብሱ ስለ ነጭነቱ የሚናገረው ራእይ መጽሐፍ ላይ አለ ስለ ኢየሱስ እንደሆነ። የራእይ መጽሐፍን ላንብበው ደጋ አንተ ራእይ አይደለ? አሁን እዚህ ጋር ዳንኤልን ራእይን እናንብበው፣ አንድ ላይ ሁለቱን እናንብበው። ራእይ መጽሐፍና የዳንኤል መጽሐፍ ሁለቱ። እሺ። በመቅረዞቹ መካከል የሰው ልጅ የሚመስል አየው፣ እርሱም እስከ እግሩ የሚደርስ መጎናጸፊያ የለበሰ። ራእይ ምዕራፍ 1 ቁጥር 13 ነው ማነበው። ደረቱ በወርቅ መታጠቂያ የታጠቀ፣ ራሱ ጠጉሩ እንደ ነጭ በረዶ ጠጉር እንደ በረዶ መንግስቱ፣ አይኖቹ የእሳት ነበልባል ይመስሉ ነበር። አይሰማም? በእቶን እሳት የጋለ ናስ ይመስሉ ነበር። ድምፁ በእናት ኢሳቅ ኢሳቆ ቀጥል። እሺ አንዴ እናንተ ብቻ ነው እንደምታወሩ። ያንብብ አንዴ። ያነባል እኮ አንብብ አላልኩም። ነገር ግን መጀመሪያ 9 ላይ ሳይስማማ ነው ወደ ራእይ ሄደው። መጀመሪያ ዳንኤል ላይ ያለውን እንስማማና ከዛ ራእይ እንሄዳለን። ሁድ 13ን ክፈተው። እሺ የዳንኤል ግን በደንብ አዳምጡ። ማዳመጥም አንዴ ሶል ያለ ሶል ታችሁ እሺ ይቀመጥ አፉ ስለሚበላ ታችሁን ታብታብ ያርግሽ። ሌሎች ክርስቲያኖችም ስርዓት ያለው ክርስቲያኖች አሉ። እሱ ከቅድም ጀምሮ ጣልቃ እየገባ ነው። እሺ መንግስቱ አሁን መጠይቃችሁን ይመልስልኛል። እሺ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁ። የሰው ልጅ የተባለው ማን ነው? ኢየሱስ ነው። ኢየሱስ ነው። ወደ ጥንታዊ ጥንቱ መጣ። ወደ ማን መጣ? ወደ ዙፋኑ መጣ ነው። ወደ ጥንታዊ ጥንቱ መጣ። ወደ ዙፋኑ ነው። ወደ ጥንታዊ ጥንቱ ነው የመጣው። እኔም ስመለከት ዙፋኖቹ ተዘረጉ፣ ጥንታዊ ጥንቱም ተቀመጠ። ስለምን የተቀመጠው ማን ነው? ኢየሱስ ተቀመጠ የሚባለው ኢየሱስ። ጥንታዊ ጥንቱ ማን ነው? ኢየሱስ። ችግር ጥንታዊ ጥንቱ እሱ ራሱ ነው። ስለዚህ ኢየሱስ ወደ ኢየሱስ ነው የመጣው። ኖ ኢየሱስ ወደ ኢየሱስ ነው የመጣው አይደለም። ኢየሱስ ወደ ኢየሱስ ነው ወይ የመጣው? ወደ ጥንታዊ ጥንቱ መጣ ይላል አይደለም ብለው ወደ ጥንታዊ ጥንቱ መጣ ይላል። ስለዚህ ኢየሱስ የመጣው ወደ ጥንታዊ ጥንቱ ከሆነ ኢየሱስ ጥንታዊ ጥንቱ ከሆነ ኢየሱስ ራሱ ምንድነው? ወደ ኢየሱስ መጣ እያሉ ነው። ኧረ አይደለም። እንዴት ነው የምትረዳው? እንደሱ አይደለም። ጥንታዊ ጥንቱ ኢየሱስ ነው አሉኝ እኮ አባ እኮ ጥንታዊ ጥንቱ ኢየሱስ ነው። ከጥንት የነበረ አልፋና ኦሜጋ የሆነው ራሱ ነው። እሱ ደግሞ ወደ ዙፋኑ መጣ ነው የሚለው። ጥንታዊ ጥንቱ ዙፋን ነው። መንግስቱ አንዴ እንስማማ። ጥንታዊ ጥንቱ ኢየሱስ ነው እንትን ነው ንግስና ነው። እሱን ንገሩ እንጂ ጥንታዊ ጥንቱ ዙፋን አይደለም። ኢየሱስ ራሱ ነው። ኢየሱስ ትክክል። አሁን ይኸውልህ ለሙሴ ጌታ መንግስቱ ችግር አንዴ ያለ የነበረ ብሎ አይደል የነገራቸው? ዘመኑን ነው የነገረው እንጂ ወይ እንትን እየዘገየ ነው የሚደርሳችሁ መሰለኝ። አሁን እላችሁ ጥንታዊ ጥንት የተባለው ኢየሱስ ነው አሉኝ አይደል? ኢየሱስ ነው እንጂ ዙፋን አይደለም። አዎ ዙፋን አይደለም። ዙፋን አለ። ይኸው ዙፋን አይደለም። አይ እኔ ጥንታዊ ጥንቱ ዙፋን ነው ወይስ ኢየሱስ ነው የጠየኩትን መልሱ። ጥንታዊ ጥንቱ ኢየሱስ ነው። ኢየሱስ ተቀመጠ ነው የሚለው። ኢየሱስ ነው እንጂ ቆይ ኢየሱስ ነው እንጂ ዙፋን አይደለም። ጥንታዊ ጥንቱ ዙፋን አይደለም። አይደለም። ቴንኪው።
እሺ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው። የመጣው ማን ነው? ኢየሱስ። ወደ ጥንታዊ ጥንቱ መጣ። ወደ ማን መጣ? ወደ ጥንታዊ ጥንቱ። ጥንታዊ ጥንቱ ማን ነው አሉኝ? ኢየሱስ። ስለዚህ ኢየሱስ ወደ ኢየሱስ ነው የመጣው። ኢየሱስ ወደ ኢየሱስ ወደ ዘላለሙ መጣ ማለት ነው። ስለዚህ ኢየሱስ ወደ ኢየሱስ መጣ። አመሰግናለሁ። ያው ግልጽ ስለሆነ ከሌላ ሰው ጋር እንቀጥል። ኢየሱስ ወደ ኢየሱስ መጣ ማለት ምንም ማድረግ አትችሉም አይደል? አንድ ሰው በዚህ ነው ያለ እንትን ካለ ኢየሱስ ወደ ኢየሱስ መጣ ችግር የለም። እንትን አለ ሁድ በቃ ኢየሱስ ነው ወደ ኢየሱስ የመጣው። እናመሰግናለን። እሺ ሌላ ክርስቲያን ከሱ ሐሳብ ጋር የሚስማማ አለ? ክርስቲያን የሚመጣው ጥንታዊ ጥንቱ የተባለው ወይ ደግሞ ያው የእሳቸው አዲሱ መደበኛ ነው መሰለኝ ኦርቶዶክስ እና እንትኑ 1954 ላይ በዘመናት የሸመገለው ነው የሚለው። እሱ የምትቀበሉ ከሆነ በሱ መልኩ መቀጠል ትችላላችሁ። ስለዚህ ኢየሱስ መንግስቱ በቃ እርሶ ሜት ያደርጉልን። እናመሰግናለን። ማለት አንዳንዴ ግልጽ የሆኑ ነገራቶች እንትን ስንላቸው ስንደራረባቸው እንትን ይላል። ነፃነት አለሽ? ነፃነት ልታወሪ ነው አለ። እሺ አንቺም ነፃነት የምታምኙ በዘመናት የሸመገለ የተባለው ኢየሱስ ነው ብለሽ ነው የምታምኙ? አዎ በነገራችን ማየት በጣም ነውር ነው። ስለዚህ ያው ማየት ከፈለጋችሁ አትያዙ። ማደማመጣ ሻንይዘሽ ችግር የለም። ከየት ቤተ እምነት ነሽ? እሺ ምን ነበረ? ከየት ቤተ እምነት ነሽ? ሩስ ፔንቴ። እሺ እንትን ይላል ይኸውልሽ ዳንኤል 17:13 ላይ በሌሊት ራእይ ያየው እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ ይላል። የሰው ልጅ የሚመስል ከማን ጋር መጣ? ከሰማይ ደመናት። የሰው ልጅ የተባለው ማን ነው? ኢየሱስ ነው። ኢየሱስ ነው። በዘመናት ወደ ሸመገለው ደረሰ ይላል። ወደ ማን ደረሰ? ነፃነት ኢየሱስ መጀመሪያም ከዚህ በፊትም ነበረ። ተመልሶ እኔ አልነበረም አላልኩም። ነፂ እኔ አልነበረም እኮ አላልኩም። የጠየቅኩሽን እዚህ ጋር በዘመናት ወደ ሸመገለው እሱ አይደለም። እኔ አልነበረም እኮ አላልኩም። ግን ኢየሱስ በዘመናት ወደ ሸመገለው መጣ ይላል። በዘመናት የሸመገለው ማን ነው? ኢየሱስ በዘመናት ወደ ሸመገለው መጣ ይላል እኮ። ማን ነው በዘመናት የሸመገለው? ኢየሱስ ማን ነው? ኢየሱስ ምን እኮ ኢየሱስ ነው ወደ ኢየሱስ የመጣው። ኢየሱስ ነው ወደ ኢየሱስ የመጣው። አዎ አማርኛ እኮ እሺ። ኢየሱስ ወደ ኢየሱስ መጣ። ኢየሱስም እኮ ነው መጀመሪያም የነበረ መጨረሻም ያለው። እኔ አልነበረም መቻልኩኝ። ስለዚህ ኢየሱስ ወደ ኢየሱስ መጣ ብለሽ ነው የምታምኚው? ስለዚህ አንድ እንትን ያነበባ ነው። ስለዚህ ለምን ችግር የለም ከላችሁት ምላሽ እኮ እዛ አለ። ነው እዛ እንመጣለን። ነፃነት አዳምጪ። ስለዚህ አንቺ ሁለት ኢየሱስ ነው ያለው። አንድ የሚመጣ ኢየሱስ አለ፣ አንድ ደግሞ የተኬደበት ኢየሱስ። አንድ ኢየሱስ ካለ ኢየሱስ ወደ ኢየሱስ እንዴት ይመጣል? እኔ መቼ ሁለት ያልኩ አላልኩም እኮ ሁለት አንድ ነው። ኢየሱስ ወደ ኢየሱስ መጣ አላልሽኝም እኮ? ኢየሱስ እኮ መጀመሪያም የነበረ ነው መጨረሻም ደግሞ አልነበረም መቻልኩኝ። እኔ መች አልነበረም ማለት ትክክል ነው አላልኩም። በሌሊት ራእይ አየው አለ። አዳምጪው ላንብብልሽ። በሌሊት ራእይ አየው እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር ሲመጣ አየው አለ። የሰው ልጅ የሚመስል የተባለው ኢየሱስ ነው አልሽ። ከዛ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረበ። የመጣ ኢየሱስ እኮ ነው አብሳዩ እኮ። እኔም እኮ ካንቺ ጋር እስማማለሁ። ኢየሱስ ነው የመጣው፣ ኢየሱስ ነው። ልክ ነሽ፣ የመጣው ኢየሱስ ነው። ግን ወደ ማን ነው የመጣው ስንል ምን አለ መጽሐፍ ቅዱሱ? ወደ ሸመገለው ደረሰ ይላል። በዘመናት ወደ ሸመገለው ደረሰ። ወደ ማን ደረሰ? ኢየሱስ። እና ታዲያ
በዘመናት ወደ ሸመገለው ደረሰ አይደል? ወደ ማን ደረሰ? ነፃ ታዲያ አንተ ስታስበው ማን ነው ብለን ነው የምታስበው? አሁን አንተ እኔ አብ ነው ኢየሱስ የሰው ልጅ የተባለው ኢየሱስ ነው። እዚህ እኮ መጽሐፍ ራሱ አብ ነው ብሎ ይናገራል። አብ አላለም እኮ እዚህ ጋር። ኢየሱስም እኮ አላለም። ነፃነት ይኸውልሽ፣ እዚች ጋር ሁለት አካላቶች አሉ። አንደኛው የሰው ልጅ የተባለው ነው። ገብቶሻል? የሰው ልጅ የተባለው አንዱ እሱ ኢየሱስ ነው። ኢየሱስ ወዴት መጣ ሲባል በዘመናት ወደ ሸመገለው መጣ። ወደፊቱም አቀረቡት ይላል። ይሄ የሰው ልጅ የተባለው ወደፊቱ ቀረበ። ወደማ በዘመናት ወደ ሸመገለው። አንቺ ግን እንዳልሽኝ ከሆነ በዘመናት የሸመገለው ኢየሱስ ከሆነ የመጣውም ኢየሱስ ከሆነ ስንት ኢየሱስ ነው የሚኖረው? ሁለት ኢየሱስ ነው ማለት ገብቶሻል? ስለዚህ በዘመናት የሸመገለ የተባለው አብ ነው። የሰው ልጅ የሚመስል የተባለው ደግሞ ኢየሱስ ነው እያልኩሻለሁ። አንቺ ግን ሁለቱም ኢየሱስ ከሆኑ ሁለት ኢየሱስ አለ እያልኩ። እሺ እኔ አሁን እዚህ ጋር ማስረዳት የምፈልገው ኢየሱስ ከሰማይ ነው የመጣ አይደለም። ከሰማይ ልክ እንደመጣ ወደ ሰማይ ምን አይደለም ይሄዳ። ታዲያ ምድር ላይ ቀረ ኢየሱስ ከሰማይ ሄዷል። ችግር የለም አልሄደም እኮ አላልንም። ሄደ ችግር የለም አልሄደም መቻለን እኮ። አሁን እዚህ ጋር እኮ እንደዚህ ምን እኮ ኢየሱስ ከሰማይ መጣ። ኢየሱስ ወደ ራሱ ነው ወደ አባቱ ነው የሄደው። ኢየሱስ ወደ አባቱ ነው የሄደው ወደ ራሱ ነው የሄደው። እኔና አብ አንድ ነው ይላል ቃሉ። ቦታውን ሊያሳይ አይ እኔ ሶስት ናቸው አላልኩም። ኢየሱስ ወደ ራሱ ነው የሄደው ወደ አብ ነው የሄደው እኮ። እኔና አብ አንድ ነው ስል እኮ ምን ልዩነት አለ? እኔና አብ አንድ ነን አለ ኢየሱስ። ኢየሱስ አብ ነው እኮ። እኔና አብ አንድ ነው አለ አይደለም እኮ። አንድ ከሆኑ ኢየሱስ አብ ነው ወይ? አዎ ወቸ ጉዳይ። ስለዚህ ማርያም አብን ወልደዋለች። ማርያም ወልዳለች ኢየሱስን። አብን ወልደዋለች። ይሄ ግልጽ ነው። ግልጽ አብን ወልደዋለች ወይ? አብን ወልደዋለች። እና ኢየሱስና አብ አንድ ነን ካለ ምንድነው ታዲያ ልዩነቱ? ሰንቴ ለምን አብን ወልደዋለች እኮ ቃል ላይ ራሱ እኔና አብ አንድ ነን ይላል ስላለ እኔና አብ አንድ ነን ስላለ አብን ወልደዋለች ማርያም። አመሰግናለሁ። ስለዚህ ኢየሱስን ወልዳለች። መስቀል ላይ ልክ ነሽ ጎበዝ። መስቀል ላይ የተሰቀለውም አብ ነው አይደል? አሁን እኔ ያወራሁት ለምንድን ነው አንተ ወደ ጥምጥም ነው? እኔና መስቀል ላይ የተሰቀለው አብ ነው አይደል? ቃሉ እኮ ነው ያልኩት። እኔ አሁን ጥያቄ ሲመልሶ ሌላ ጥያቄ ሄድክ። ኢየሱስ ከሰማይ ተመለሰ ሲል ጥምጥም አመጣ። ለምንድን ነው የምትዞሩ? ችግር የለም እኮ ነፃነት ተስማምቶኛል። እኔ ችግር የለም። እኔና አንቺ እኮ ተስማምተን እኔ እኮ አሁን አንቺ ልክ አይደለሽም አላልኩም። ልክ ነሽ። ኢየሱስና አብ እኔና አብ አንድ ነን ስላለ ኢየሱስ አብም ነው አልሽኝ። እሺ አልኩኝ። ስለዚህ ማርያም አብን ወልደዋለች። መስቀል ላይም ተሰቅሏል ማለት ነው አይደል? ኖ አሁን መጀመሪያ ኢየሱስ ወደ ኢየሱስ መጣ ወይ ስትለኝ ኢየሱስ ከሰማይ መጣ ወደ ሰማይም ሄዳ አልኩ አይደለም። ጥያቄ በዛ ቦታ ተመለሰ። ከዛ ደግሞ ወደ ቴት አብና ኢየሱስ አንድ ናቸው ስል ደግሞ እንጂ ወደ ዙራ ጥምጥም ሄድክ። ኖ እኮ ልክ ነሽ። በትክክል ሲመለስ ሌላ ተሳስቻለሁ ካልሽኝ ኖ መለሽልኝ። አመሰግናለሁ አልኩኝ። ኢየሱስ ወደ አባቴ ሄዳለሁ ሲል አባት ስለሆነ ወደ ራሴ ሄዳለሁ ማለት ነው አልሽኝ። እሺ አልኩኝ። ስለዚህ መስቀል ላይ የተሰቀለው ኢየሱስ ስለሆነ ኢየሱስ አብ ከሆነ መስቀል ላይ የተሰቀለው አብ ነው ማለት ነው። አብም ነው ኢየሱስም ነው አይደል? ኢየሱስ አብና ኢየሱስ አንድ ናቸው ካለ ስለዚህ አብ ተሰቅሏል ማለት ነው። እሺ እንደዚህ ከተስማማን አንድ ጥያቄ ልጠይቅሽ። ኢየሱስ ሌሊት ሙሉ የሚሰግደው ለማን ነው? ኢየሱስ ምን ሌሊት ሙሉ ኢየሱስ የሚሰግደው ለማን ነው? የሚሰግደው ኢየሱስ ይሰግዳል አይደል? የሚሰግደው ለማን ነው? ሌሊት ሙሉ የሚሰግደው ለማን ነው? እሺ ሉቃስ 6:12ን ክፈትልኝ። እሺ ሁሉ ሌሊት ሙሉ ኢየሱስ የሚሰግደው ለማን ነው? እኮ አብና ኢየሱስ አንድ ናቸው አይደለም? ስለዚህ ምን ልዩነት ሌሊት ሙሉ ስለዚህ
ለራሱ ነው የሚሰግደው። እሱ አብ ራሱ አብ ስለሆነ ለራሱ ነው የሚሰግደው። አሁን ማለት አንተ ማለት ክፋት ስትሰራ ራስህን አትገጽጽም? አንዳንድ ጊዜ እኔ ለምን አደረኩ ለራሱ ትክክል። እኔ ኦኬ። ስለዚህ እኔ ራሴን እንደምገስጸው ራሱ ለራሱ ይሰግድ ነበር። አዎ ሰግዷል ለራሱ። ስለዚህ ኢየሱስ ክርስቶስ እኮ ከሰማይ መጣ። ለራሱ ነው ወይ የሰገደው? ምድር ላይ ከዙፋን ማለት ነው ስጋ ለብሶ ለራሱ ነው ወይ የሰገደው? ነፃነት ለራሱ ነው ወይ የሰገደው? ለራሱ ነው የሰገደው? መሀል ለገባ አብሽር ለራሱ ነው የሰገደው። አንድ ደቂቃ መጣው። አንድ ደቂቃ ብቻ። እሺ እንትና ኢብኑ ተይሚያ አንድ ነገር ኢብኑ ተይሚያ ከሆነ ሼክ ነቅል አድርገውት ይሁን አላውቅም፣ ብቻ ምን ይላሉ? ክርስቲያኖችን 10 ጥያቄ ብትጠይቋቸው 10 ክርስቲያኖች ደድራችሁ 10 ጥያቄ ብትጠይቋቸው 11 አይነት መልስ ይሰጧቸዋል ይላሉና መልስ የምትሰማቸው መልሶች እንደዚህ ናቸው ማለት እዛም የሚመለሰው እዚህም እዛም የሚመለሰው መልስ እንትን ነው ማለት ነው። እንደ ሰውየው አስተሳሰብ ከ10 11 አይነት መልስ ታገኛላችሁ። እሺ ታጣርቼ ነው የትቆ በነገራችን ላይ አንቺ መልሰሽልኛል ወደ እሺ የቲና እሺ ቀጥል። ሐሳቡን ጨርስና እዚህ ላይ ማለት ነው መጠይቃት ጥያቄ አለኝ አጠር ያለ አይ እንትን ብዙም እንትን ስለሌለ እንትን እንዝላለው። እሺ እንትን ነፃነት አንቺ እግዚአብሔር ለኢየሱስ ለራሱ ይሰግዳል ስላልሽ አንቺ መልሰሽልኛል። ኢየሱስ ራሱን ያመልካል ለራሱ ልክ እኔ ራሴን እንደምገስጸውላ ኢየሱስ ለራሱ ይሰግዳል ለራሱን ያመልካል ብለሻል። ራሱን የሚያመልክ ከሆነ መልሰሽልኛል። እንትን ኦኬ አንቺን አንድ እድል ልስጥሽ እስልምና ላይ ጥያቄ ካለሽ። ነፃነት አለሽ? እሺ የለችም። የት ጋር ነው ሰገደ የሚለው አሪፍ ጥያቄ። እንደዚህ በማስረጃ ስትጠይቁ ደስ ይላል። ሁድሁድ አለ ሰገደ የሚል እናሳየሽ። ምናልባት ያለ መረጃ የምናወራ እንዳይመስላቸው ቤላን አስገቧት የሚመቻችሁ ከሆነ ቤላ የሚመችሽ ከሆነ ግቢ። ሁድሁድ አለ ማስረጃ ማምጣት ግዴታ አለ። ያለ ማስረጃ ማውራት 2 ደቂቃ ብቻ 2 ደቂቃ እንዴ ሰው እያስተናገደ። እሺ ኤምሲ አለሽ? ልከፍትልህ እችላለሁ ይሳቅ ጥቅስ ነገር። እሺ የሚመችሽ ከሆነ ደስ ይለኝ። ሉቃስ 6:12 ከዛ ወደ ኤምሲ ደግሞ እንሄዳለን። በነገራችን ላይ እኔ እንደዚህ ማስረጃ የሚጠይቁ ሰዎች እንትን በሏቸው እሺ፣ ግን ትክክል ናቸው፣ ጎበዞች ናቸው። አንድ ሰው ያለ ማስረጃ ማውራት የለበትም። ቤላ ሰላም ብያለሁ። ሰላም እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ኦርቶዶክስ። ኦርቶዶክስ። በህይወትሽ አምላኬ ይሰግዳል ብለሽ አስበሽ ታውቂያለሽ? አምላክ አይሰግድም፣ ይሰገድለታል እንጂ የሚሰግድ አምላክ የለኝም። ትክክል። አምላክ ይሰገድለታል እንጂ እሱ ራሱ እንዴት ይሰግዳል አይደል ቤላ? አይሰግድም፣ የሰገደበትን ቦታ የለም። ደግሞ ከሰገደ አምላክ አይደለም ማለት ነው አይደል? ከሰገደ አምላክ አይደለም ማለት ነው። መስገድ ነው አንድ ነገር ስሙ። መጀመሪያ መስገድና መጸለይ ይለያያል። ትክክል። ልክ ነሽ፣ እስማማለሁ። ክርስቶስ ማለት ኢየሱስ የሰገደበት ቦታ የቱ ጋር ነው? እሺ፣ ስለዚህ ከሰገደ አምላክ አይሆንም አይደል ቤላ? እሱን ትነግሪኛለሽ? እንስማማ። ከሰገደ አምላክ አይሆንማ። አዎ፣ ምክንያቱም ለፍጡራን የሚሰግድ አምላክ አይደለም። ስለዚህ ለፍጡራን የሰገደ አምላክ የለኝም። አይ ለአምላክ የሰገደ አምላክ አለ። ከሰገደ አምላክ አይሆንም ብላናለች። እንስማማለን ቤላ። አንድ ነው። እሺ አምላክ አይሰግድም ብላለች። አምላክ ከሰገደ አምላክ አይሆንም ብላለች።
ዛሬ ኢየሱስ አምላክ አይሆንም ማለት ነው። ይሄው አንብብ እሺ ሉቃስ ወንጌል እና አንብብ ሌላ ማስረጃው አንዴ ቆይ ሰማይ መጀመሪያ መጸለይ ትህትና የትህትና ስግደት አለ የአምልኮ ስግደት አለ ማለት እኛ ስግደት በአንድ ሳይሆን በሁለት መልኩ ነው የምናየው ማለት በእኛ አውቃለሁ እናንተ ምክንያቱም የጸጋ ስግደት አለ የአምልኮ ስግደት አለ የእናንተን አውቃለሁ ኦርቶዶክስ የአምልኮና የጸጋ ስግደት አለ ለፍጡራን የሚሰገደው የጸጋ ስግደት ሲሆን ለአምላክ የሚሰገደው ደግሞ የአምልኮ ነው ኢየሱስ ደግሞ ለአምላክ ስለሰገደ የአምልኮ ስግደት አድርጓል ማለት ነው ሉቃስ ወንጌል ይሄው እሺ ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ምን አለ በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ ሌሊቱን ሁሉ ወደ እግዚአብሔር ይጸልይ ኦኬ ይሄ ነው እንዴ እንሰግዳለን የሚለውን አውጪልኝ እንትን የሚጸልየውን ያወጣሁት ቀይረውታል መሰለኝ ባይዘው እሺ አለ እንሰግዳለን ያለበት እኛ ግን ለምናውቀው እንሰግዳለን ለምናውቀው እንሰግዳለን እሺ ይሄ ሌሊቱን ሁሉ ነው የጸለየው ይሄ ጸለየ ነው ጸለየ ደግሞ እኛን እያስተማረ ነው የሚጸልየው ክርስቶስ ወደዚህ ምድር ሲመጣ ለኛ ለኃጢአታችን ራሱን ዝቅ አድርጎ ነው የመጣው አንደኛው ከኃጢአት ባርነት እኛን ነፃ ሊያወጣ ሁለተኛ በትህትና ትምህርት እያስተማረን የዘላለም ህይወት ሊያወርሰን የመጣው ቤላ እንትን አረብኛው ላይ በነገራችን ላይ ሲሰግድ አደረ ነው እንትን ኢየሱስ ሲጸልይ አረብኛ አይደለም አረብኛ ሳይሆን ይሄው ኢየሱስ ያለው ነው ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 መሰለኝ ካልተሳሳተ ምን አለ እናንተስ ለማታውቁት ትሰግዳላችሁ እኛ ግን መዳን ከአይሁድ ነውና ለምናውቀው ምን እንላለን አለ ቤላ እንሰግዳለን ስለዚህ ኢየሱስ ምን ያደርጋል ኢየሱስ ሰገደ አይልም ወይም እሰግዳለሁ እንሰግዳለን ምን ማለት ነው ክርስቶስ ከአይሁድ ነው ክርስቶስ የአይሁድ ዘር ነው አይደል እንዴ ስለዚህ እንሰግዳለን አለ ይሰግዳል ያስረዳት እሱ ሰገደ ወይም ሰገደ የሚል የለም ወይም እሰግዳለሁ አለ ምክንያቱም እሱ አይሁድ ነው ሰገደ የሚል ራሱ አመጣልኝ ቆይ ሰማይ መጀመሪያ ሰገደ የሚለውን አምጣልኝ እሺ ቆይ ይሄን ስም ኢየሱስ እንሰግዳለን አለ አይደል እንሰግዳለን ማለት በአማርኛ ምንድነው ለሳምራይቷ ሴት ሲያስረዳት ነው እንሰግዳለን ያለው እሱ ከማን ነው ከአይሁድ እንሰግዳለን አማርኛ ምን ማለት ነው አባቶቻችን እሱ ምን አላችሁ አባቶቻችን በዚህ ሰገዱ ብላ ስለተነገረች ነው እንደዛ ያላት ከአይሁድ መዲያን ከአይሁድ ነውና እንሰግዳለን ሲል ደግሞ እሱ ከአይሁድ ዘር ነው የመጣው ስለዚህ አይሁዳዊ ያለ ነው ክርስቶስ ሰገደ ወይም እሰግዳለሁ አይልም ቤላ እንበላለን ብል ምን ማለት ነው እንበላለን ብል ቤላ እንበላለን ብል ማለት እሰግዳለሁ ወይም ቃል ካንዳሳይ እንሰግዳለንና እሰግዳለሁ ማለት ደግሞ የተለየ ነው አንዴ አዳምጪኝ እንበላለን ብል ምን ማለት ነው እኔም አብሬ እበላለሁ ማለት ነው አይደል እንበላለን ብል ልክ ነኝ አይደለም ቤላ እኔም እበላለሁ ማለት ነው ወይስ አይደለም እንበላለን ብል ወይ እንበላለን ብል እኔ እበላለሁ ማለት ነው አይደለም ክርስቶስ እኮ ከአይሁድ ነው የተገኘው ቆይ ክርስቶስ ከአይሁድ ነው የተገኘው የጠየኩሽም ቤላ አንዴ እንበላለን ብል እበላለሁ ማለት ነው አይደለም ኖ ባንተ አይደለም ማየት ያለብህ እሺ ለማንኛውም እኔ ጋር ይቃም እያለ ነው ዩቲ አሁን ኔት እየያዘሽ ይሁን አላውቅም እንትን ትዘገያለሽ ዩቲ ወይ ሙከሚል አንዳችሁ ቀጥሉሽ እኔ ጋር ሰላት ስለደረሰ ይቃም እያለ ሙከሚል ቀጥሎ ወንድም ያለ ሙከሚል አለው ሰላም አንድ ጊዜ ወአለይኩም ሰላም ተላይ አህለን ቢያለኝ ክርስቲያኖች ከገባችሁ በኋላ ፓውዘት አድርጉ እሺ ትወርዳላችሁ ሪፖርት ስለሚበዛበት ነው ቤቱ ማለት ነው እሺ መርሐባ ቤላ ሰላም ብያለሁ ሰላም ወንድሞች
የአሁኑ ቃል ያው ሲጸልይ የሚለው ለምሳሌ ዮሐንስ ቅድም ያወጣ ነው ማለት ነው። ዮሐንስ ማለት ዮሐንስ 4:22 ላይ ያለውና ሉቃስ 6:12 ላይ ያለው ተመሳሳይ ቃል ነው ያለው ግሪኩ ማለት ነው። ፕሮስኮኒዮን የሚለው ስግደት ማለት ነው። እና ሁለቱም ቃል እንደዛ ተብሎ ነው በአማርኛ ላይ አንዱን መጸለይ አንዱን ስግደት ብሎ ቢሉትም እዛ ላይ ግን ተመሳሳይ በአማርኛ ከግዕዙ ከዕብራይስጡ ንገረ ከዛ ካለ ኦኬ እኮ እዛ ላይ ከዛ ነው የተተረጎመው። ከግዕዙ ንገረኝ። የተገለበጠው ሲጀምር ከዕብራይስጥ ነው አይደል እንዴ? ኖ አዲስ ኪዳን እኮ ከግሪክ ነው የመጣው አይደል? ከዕብራይስጥና ከግዕዝ ያለውን ነው የማውቀው። የዛኛውን ደግሞ አንተ ታስረዳኛለህ ወይም ታሳየኛለህ። ዞሮ ችግር የለውም። ስግደት ማለት ራሱ ጸሎት ነው እኮ ማለት ተለዋዋጭ ነገር ነው። ስግደት ጸሎት አይደል እንዴ? አምልኮ ስግደትና ጸሎት ይለያል። እስቲ ምንድን ነው ልዩነታቸው? እስቲ ንገሪ። አንድ ሰው ሲሰግድ ጸሎት አደረገ አይደለም የሚባለው? አንተ ስትሰግድ ፈጣሪ አምላኬ አንተ አልፋና ኦሜጋ እግዚአብሔር ሆይ ለአንተ ክብርና ምስጋና ይገባሃል ብለህ ትሰግዳለህ። የአምልኮ ስግደት። ስትጸልይ ደግሞ እግዚአብሔር ሆይ እባክህ ኃጢአቴን ይቅር በለኝ ስለ ቸርነትህ አንተ ማረኝ ብለህ ትጸልያለህ። ኦኬ እሺ። ጸሎትና ስግደት የምትሰግደው ተስማምቻለሁ። ቢላሂ ተስማምቻለሁ። አሁን ኢየሱስ ጸለየ ነው የምትይው ወይስ ሰገደ ነው የምትይው? የትኛው ነው የተቀበልሽው አንቺ? ጸለየ በሚለው ነው የወሰድሽው? ጸለየ። አዎ፣ ምክንያቱም መጽሐፉ የሚለው ጸለየ ነው። ጥሩ፣ በጣም ጥሩ። ስለዚህ መጸለይ ማለት አምላክ ሆይ ጌታዬ ሆይ እባክህን ኃጢአቴን ይቅር በለኝ ብሎ ነው አንድ ሰው የሚጸልየው አይደለ? ኃጢአት ይቅር በለኝ አላለም። አይደለም የማይሉን ቃል አታምጣልኝ። ጸለየ ማለት ይቅር አለኝ ምናምን ማለት አይደለም። ቃሉን ነው ቃሉ አንዴ እኮ እኛ ለሰው ልጆች ምሳሌ ሲሆን ማለት ለማስተማር እነሱ ክርስቶስ ሲጸልይ ሐዋርያት ተኝተው ነበር አይደል? አንዴ ሶስት ጊዜ ቀሰቀሳቸው። ቆይ ሰማይ መጀመሪያ እኮ አይደለም። ቆይ ቃሉ ላይ እንግባባ። ቆይ መጸለይ ማለት ምንድነው ብለሽ ነው የፈታሽው? በመጀመሪያ ቃሉን ፍቺውና ከዛ በኋላ ኢየሱስ ምንድነው ያደረገው ወደሚለው እንመጣለን። መጸለይ ማለት ምንድነው? ተጸለይ አሁን ክርስቶስ ጸለይ ማለት አሁን ጸለይ ማለት ያው ቅድም እንዲገለጽኩልህ ማለት ተስማምተሃል። እኔ የሆነ ነገር ስፈልግ ጸሎት ታደርጋለሽ አንቺ ቤላ። አሁን እኔ ጸሎት አደርጋለሁ። ለምን መሰለህ? አንደኛ ለጤና ጸሎት አደርጋለሁ፣ ለስኬት ጸሎት። ቆይ ስማኝ አንዴ። ቆይ የሚጠይቅሽን ነገር ባጭሩ ወደ ማን ነው የምጸልይው? ወደ አምላኬ ወደ ፈጣሪ። ወደ አምላኬ ወደ ፈጣሪ ነው። ስለዚህ ኢየሱስ ሲጸልይ የነበረው ወደ አምላኩ ወደ ፈጣሪው ነው አይደል? ክርስቶስ የመጣው ለሰው ልጆች ሲል ነው። ስለዚህ ክርስቶስ ደግሞ የጸለየው እኛም ብርታት ሊያስተምረን እንጂ እሱ አምላኩ ነው። ልንገር፣ ክርስቶስ ተሰቅሏል። እሱ ኃያል የሆነ ተሰቅሏል። ለምን መሰለህ የተሰቀለው? ራሱን ዝቅ አድርጎ ማለት ለኃጢአታችን ነው። የመጣበትን ኮንሰፕት አይደለም የጠየቅኩሽ እባክሽ። ማለት እኮ ሰማሁ። አንተ ያልከው እሱ አምላክ ኑሮት ነው የሚጸልየው እያልከኝ ነው አይደል? አምላክ የለውም አይደለም። አምላክ የለውም አይደለም አልኩ። አምላክ ክርስቶስ አምላክ ነው። ራሱ አምላክ የለውም። አምላክ ነው። ኖ አምላክ የለውም ወይ ነው? አምላክ ነው በዩ ችግር የለውም። የለውም። ምን አይነት አምላክ ነው የሚለው? የለውም። አምላክ እሱ ነው። ከአባቱ ከባህሪ አባቱ አንተ በቃ አንተ ከመንፈስ ቅዱስ ከባህሪ ህይወቱ አንተ ተረጋጋ። የለውም። አምላክ ካለው ግን መጽሐፍ ቅዱስ ላይ አምላክ አለው የሚል ነገር ካገኘሽ ዛሬ ኢየሱስ አምላክ አይደለም ብለሽ ትመሰክሪያለሽ? ለምንድን ነው የምመሰክረው? አምላክ እያለ ለሰው ልጆች አስተምሮናል። አንዴ አምላክ የለውም ብለሽ የለ እንዴ? የለውም። ስለዚህ አንተ ልታመጣው ያልከውን ቃል ስለገባኝ ነው። ምክንያቱም እሱ ደግሞ እኛን ሊያስተምር ነው እንጂ አምላክ ኖሮት አይደለም። እሱን አይደለም። ቆይ አንዴ ተረጋጊ። እሱን አይደለም። አምላኬ ስለምን ተውከኝ የሚለውንም አይደለም። ችግር የለም። ሌላ ጥቅስ ነው ማመጣው። አሁን ወደ አምላኬና ወደ አምላካችሁ የሚለውን ልታመጣው ነው። እሱንም ችግር የለም። እሱንም አይደለም። ሌላ አመጣልሻለሁ። እንደውም ከኢየሱስ ንግግር ሳይሆን ከጳውሎስ ንግግር አመጣልሻለሁ። ተዩ። አሁን ዋናው ነጥባችን ምንድነው? ለኢየሱስ አምላክ አለው ወይስ የለውም? የለውም። አምላክ ነው። የለውም። እሺ፣ ለምሳሌ ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ ካስተማረ ምንድነው የምትይው? ስለዚህ አሳየኝ ጥቅሱን ማለት አንተ መጽሐፍ ቅዱስ ስታነብ ከአንዷን ጥቅስ ይዘህ አይደለም ሙሉ መጽሐፍ ቅዱስ አንብበህ ማለት መከራከር የምችለው።
አረታይ ሲተረጋጊ ቤላይ ከምዕራፍ 1 ከአንቀጽ 1 ጀምረን ሁሉንም ማንበብ እንችላለን ከፈለግሽ ማለት ነው የሚለውጠው ነገር ካለ። ነገር ግን አሁን ለክርስቶስ አምላክ አለው የሚል ነገር ካገኘሽ ጳውሎስ እንደዛ ብሎ ካስተማረ ኢየሱስ አምላክ አይደለም ብለሽ ትመሰክሪያለሽ አሁን በሰው ፊት? ምን አልከኝ? አልገባኝም ያልከኝ ምን አልከኝ? ለክርስቶስ አምላክ አለው ብሎ ጳውሎስ ካስተማረ ስለዚህ አንቺ እንደዛ የሚል ነገር ካገኘሽ አሳየኝ። ትመሰክሪያለሽ ወይ? አሳይሻለሁ። አሳይ። ለምንድን ነው የምመሰክረው? ምክንያቱም አምላክ ቆይ አንድ ስሞኝ አምላክ ነኝ እኔና አብ አንድ ነን እያለ አምላክ አይደለም ልለው አልችልም። እሱ ጋር እንመጣለን። አምላክ ጌታ እየተባለ ኢየሱስ ክርስቶስ ነው እኮ አምላክ አለው ካለ አሳይ። ጥቅሱን አሳየኝ። አለው ካለ አሳየኝ። እሺ መርሐባ። ትልቁ ላይ ወደ አምላኩና ወደ አምላኬና ወደ አምላካችሁ ያለው ልታመጣ ከሆነ ያ አንተንተሽ ተረጋጊ። በቃ ተረጋጊ። እሺ ያሳይሻለሁ። ተመልከቺ። አሁን በቃ ዝም ብለሽ ተመልከቺ። ያሳይሻለሁ። ከኢየሱስ ከራሱም ያሳይሻለሁ፣ ከእንትናም ደግሞ ያሳይሻለሁ። እሺ ለኢየሱስ አምላክ አለው። ኦኬ ኢየሱስ ራሱም የተናገረው አለ። ለምሳሌ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ሄዳለሁ ብሏል፣ ተናግሯል። እሱንም እንተው፣ ችግር የለውም። ከራሱ የበለጠ ጳውሎስን ካስበለሽ ማለት ነው። እሱ ራሱ ተናግሮ ነበረ፣ ችግር የለውም። አምላኬ አምላኬ ስለምን ተውከኝ ብሎ ነበረ፣ እሱንም እንተው። አሁን ግን ማመጣለሽ ከማን ነው? ከጳውሎስ መልእክት። ጳውሎስ እንግዲህ ክርስቶስ ካረገ ከመቼ በኋላ ተነስቶ ነው ይህንን መጽሐፍ የጻፈው። ከዛ በኋላ ግን ጳውሎስ ምን ብሎ ነው ያስተማረው ሲባል ለኢየሱስ ክርስቶስ አምላክ አለው ብሎ ነው ያስተማረው። የት ላይ ሉክ ሁለተኛ ቆሮንቶስ ምዕራፍ 1 አንቀጽ 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። የክርስቶስ አባቱና አምላኩ ይባረክ ይላል። አምላክ አለው ወይስ የለውም? ቤላ አለሽ? ቤላ አሎ፣ ቤላ ሚዩት ላይ ነሽ ያወራሽ ከሆነ ቤላ ወረደች። ወይኔ መለጠች። እሺ ሰላም ክርስቲያን ነህ? ቤላ ካለሽ ተመለሽ ነይ። ሰላም የሚለው ዩዘር ኔም። ሰላም እንዴት ናችሁ? አለው ሰላም ነው። አለን ይመስገን። ሰላም ናችሁ? ሰላም ብያለሁላችሁ። ማን ልበል? ከየት ቤተ እምነት ነው? ኦርቶዶክስ። ለወጣ ነው በቃ። እሺ ቻው፣ ደህና ደሩ። እሺ እሺ። ከኦርቶዶክስ ለኢየሱስ አምላክ አለው? ካጠገብህ ባክግራውንድ ምረብሽ ነገር አለ፣ እሱን አስተካክል። ማስረጃ ስትል ለኢየሱስ አምላክ አለው ወይ? ጥያቄ ነው የጠየቀው። እኮ ማስረጃ ክፈትልኝ። ጥያቄ ማስረጃ ላይ ይሆናል። አምላክ አለ የሚል አምላክ አለው የሚል መጽሐፍ ቅዱስ ላይ ያሳየኝና እኮ አንተ ለኢየሱስ አምላክ አለው ወይስ የለውም ብለህ ነው የምታምነው? እሰማለሁ ወክሜ ትሰማለህ? ለኢየሱስ አምላክ አለው ወይስ የለውም ብለህ ነው የምታምነው አንተ? አሎ መልስ ስመልስ ማስረጃ እንደምትፈልግ ሁሉ ጥያቄም ስትጠይቅ ማስረጃ በማስረጃ ክፈትና በማስረጃ ኧረ ችግር የለም። እኛ ሙስሊም ክፈትልኝ ማስረጃ ጥያቄ። ይኸው ዮሐንስ ወንጌል አጠገቤ የሚረብሽ ነገር አለ። ወጣ ብላ ለማውራት ሞክር ወገናችን።
እሰማለሁ። ይሰማል። ካጠገብህ የሚረብሽ ነገር አለ። ወጣ ብላ ለማውራት ሞክር። ውጭ ስለሆንኩኝ ነፋስ ነው ይመስለኛል እንጂ ሌላ ነፋስ አይደለም። ረብሻ ቦታ ነው። አስተካክል አንተ። ኢየሱስ አምላክ አለው የሚል ማስረጃ ስጠኝ። ኦኬ ባክግራውንድን አስተካክልና ተመለስ። እሺ ሰላም የሚለው ማን ነህ? ክርስቲያን ነህ? ምንድን ነህ? ኦኬ ወረደ። ክርስቲያኖች ካሉ አስገባቸው። ክርስቲያኖች ካላችሁ ግቡ። አንዳንድ ጻፈውት ክርስቲያኖች ካላችሁ ግቡ። የኛ ልጆች ደግሞ ማለት ነው ሙስሊሞቹ ማስረጃ የለም ብራዘር። ከታች ኦዲየንስ አለ ባይዘው ለኦዲየንስ ሰውሽ ድምጽ ያለበት ቦታ ናቸው። አታው ማስረጃ አለን ወገናችን። እባክህን ቦታን አስተካክልና ና። ዳጊ ሰላም ብያለሁ። ሰላም እንዴት ናችሁ? አማን ነው አለን። እንዴት ነህ? ከየት ቤተ እምነት ነህ? ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። በኢየሱስ አምላክ አለው? ኢየሱስ አምላክ አለው? አንተ አለው ብለህ ነው የምታስበው? አንተን የጠየቅኩህ ለኢየሱስ አምላክ አለው ወይ እንደ መጽሐፍ ቅዱስ? አሁን ማለት አሁን አንተ የምታሳየኝ አሁን የተጻፈው አንተ ራስህ የጻፍከው ነው ወይስ ምን መጽሐፍ ነው የምታሳየው? ቆይ እስቲ ከማሳየቴ በፊት የጠየቅኩህን ለምን አትመልስም? እንዴት ነው ቆይ አማርኛ እንዴት ነው የምንግባባው? ለኢየሱስ ክርስቶስ አምላክ አለው ብለህ ነው የምታምነው ወይስ እንዴት ነው? ታምናለህ ወይስ? አምላክ እንዴት አምላክ ሊኖረው ይችላል? እሺ አምላክ አለው ሰውን ከመጽሐፍ ቅዱስ አምላክ አለው ለኢየሱስ አምላክ አለው ወይም ደግሞ ኢየሱስ አምላክ አለኝ ብሎ የተናገረበትን ካመጣሁልህ ኢየሱስ አምላክ አይደለም ትላለህ? አይውልህ አብ ወልድ መንፈስ ቅዱስ የሚባሉ አሉ በእኛ በመጽሐፍ። እሱን አይደለም የጠየቅኩህ እኔ ስለ ኢየሱስ ነው የጠየቅኩህ። ስለ ኢየሱስ ለኢየሱስ አምላክ አለው ወይስ የለውም? አብ ወልድ መንፈስ ቅዱስ ማለት ስለነሱ አታውቅም እንዴ? የጠየቀኝ እኮ እሱን ራሱን ነው እኮ እየጠየቀኝ ያለው አይደል? አውቃለሁ። ከአብ ከወልድ መንፈስ ቅዱስ ውስጥ ከሶስቱ አካላት ስለ አንደኛው አካል ስለ ኢየሱስ ነው የጠየቅኩህ። ለኢየሱስ አምላክ አለው ወይስ የለውም እኮ ጠየቀኝ። ሶስቱ አንድ እንደሆኑ ሲነስ ማስረጃ አለ እኮ አይደል እንዴ? ታስረዳናለህ። ችግር የለብንም። እሺ ትሰብከናለህ፣ በደንብ አድርገህ ትሰብከናለህ። እኛ እንደውም የወንጌል እጥረት አለ። አሁን የጠየቁን ጥያቄ እንደዚህ አሁን ምንድነው ታርጌትህ አንተ? እሺ ለኢየሱስ አምላክ አለው ወይስ የለውም? የለውም። እንዴት አምላክ ሊኖረው ይችላል? በቃ ኢየሱስ ግን አምላክ አለው ግን አምላክ አይደለም ማለት ነው አይደል? ምክንያቱም ለአምላክ አምላክ ስለሌለው ለኢየሱስ አምላክ አለው የሚል ነገር ካገኘን ኢየሱስ አምላክ አይደለም ማለት ነው። በላሳየኝ እሺ። ዮሐንስ ወንጌል ምዕራፍ 20 አንቀጽ 17 ላይ ኢየሱስ ሲናገር ምን አለ? ለመቅደላዊት እሱ መጽሐፉን አውጣና አሳየኝ። ተረጋጋ። ከመጽሐፍ ቅዱስ ላሳየህ? ይኸው መጽሐፍ ቅዱስ። ይሄ አንተ ራስህ ያልጻፍከው እንደሆነ በምን አውቃለሁ እኔ? ይሄ ራስህ አንተ በጽፈህ ሆን ብለህ አቀናብረህ ያቀረብካት እንደሆነች መጽሐፍ ቅዱስ። ይሄንን መጽሐፍ ቅዱስ እኔ ነኝ እንደሚጽፈው? ይሄንን መጽሐፍ ሙሉ መጽሐፍ ቅዱስን እኔ እጽፋለሁ? ለምን አትጽፍም? ምክንያቱም አንተ እኮ ሰራዬ ብለህ በቃ ሰውን እንትን ለማለት አንተ ክፈት፣ ችግር የለውም። አንተ ክፈት በቃ እሺ፣ አንተ ክፈት አለ መጽሐፍ ቅዱስ ካለ የኔን ካላመንክበት ይሄው 81ዱም አለኝ 66ዱም አለኝ። እሱን እከፍትልሃለሁ። ይሄን አሳየኝ። እሺ 81ዱ የሚለውን አሳየኝ። ይሄው 81ዱ ይታይሃል ይሄ መጽሐፍ? እሺ ከዛ በኋላ እንደዚህ እንጫነዋለን። ከዛ በኋላ እንሄዳለን ማለት ነው። እሺ ወደ አዲስ ኪዳን እንገባለን። ዮሐንስ ወንጌል ዮሐንስ ወንጌል እንደዚህ እንጫነዋለን። ቁጥር ስንት እንወርዳለን? ቁጥር 20 ላይ መጨረሻ ላይ ቁጥር 20 ከዛ እንደዚህ ከዛ ምን አለ? እንወርዳለን ቁጥር ስንት? እስከ 17 ድረስ ማለት ነው። ተመልከት ምን አለ? ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት። ነገር ግን ወደ ወንድሞቼ ሄደች። መግደላዊት ማርያምን ወደ አባቴ አላረኩምና አትንኪኝ። አዎ ተመልከት፣ አሁን ልጨርስልህ አንቀጹን። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን
ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ ልክ ምን አለ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ወደ ማን አድርጋለሁ አለ? ወደ አምላኬ አለ። አምላክ አለው ማለት ነው። ስለዚህ ኢየሱስ አምላክ አይደለም። አላህ ምንድን ነው ለእናንተ? እሱን በሌላ ትጠይቀኛለህ። አሁን እዚህ ጋር እንስማማ። ስለዚህ ኢየሱስ አምላክ አይደለም። እኔም ልጠይቅህ፣ አንተ ብቻ ነህ እንደ ጠያቂ? እዚህ ጋር እንስማማ። እሺ ችግር የለውም ትጠይቀኛለህ። እዚህ ጋር እንስማማ። ደወሉብህ። እውነቱን እንድታውቁ እኮ አይፈልጉም። በነገራችን ላይ አሁን እዚህ መተህ እውነታውን እንዳታውቅ ነው በዛ የሚደውሉብህ ማለት ነው። አንብቡ ወገኖች፣ ወላሂ መጽሐፋችሁን አንብቡ። መጽሐፋችሁን ካነበባችሁ አንድ ቀን በክርስትና አትቆዩ። አንድ ቀን ክርስትና ለቃችሁ ነው የምትወጡት፣ በአንድ ቀን ማለት ነው። መጽሐፋችሁን በትክክል ካነበባችሁ። ሙከሚል መጽሐፉን አንተ ጽፈው ከሆነስ በምን እናውቃለን ያለውን መልስለት። እኔ ስራ ማላጣው ይሄን ሁሉ መጽሐፍ ሲቸከችክ የሚለው አሳስ እንኳን አንድ መጽሐፍ እንኳን አልጻፍኩም። እኔ 81 መጽሐፍ ልጽፍ 81 መጽሐፍ ሙሉ አስባችሁታል? ይሄንን ሁሉ መጽሐፍ ሲጽፍ ሊኖር እድሜ ራሱ አይበቃውም ይሄንን መጽሐፍ ለማዘጋጀት ማለት ነው። የኔን እድሜንና ይሄንን መጽሐፍ ብታወዳድሩት አይገናኝም ማለት። ሙኬ እዚች ጋር ግን ተሳስተሃል። ባይሆን ይሄንን መጽሐፍማ በአንድ ቀን ትጽፈዋለህ አንተ። እንዴት? ይሄንን መጽሐፍ መሐልይን መጽሐፍ ያቅታል? መሐልይንማ ምን ለሱ ዕውቀት አይፈልግ። አይ እንደሱም ያሉትን አው ግን ይሄ አለ አይደለ እከሌ ከዚህ ወጣ በዚህ ወረደ ምናምን አስበዋል። ይሄን ሁሉ መጽሐፍ ማለት ጃኬቴን አምጣልኝ ምናምንማ አይከብደንም። ማለት ስራ አላጣሁም ለማለት ነው። እንደው በማዘጋጀት እንኳን ከሞከርኩ ሳይሆን ኦኬ ነው ገብቶኝ። ወገኖቼ አሁን ተደውሎበት ነው የወጣው እውነታውን እንዳያውቅ ማለት ነው። እና ግቡና እውነታውን እወቁ። ለኢየሱስ አምላክ አለው። ለአንተ ከላም ይሰማል። ሰላም እንዴት ነህ?